በመካከለኛው ምስራቅ ሰማይ ላይ የሚታየው እሳትና የሚሰማው የጥይት ድምፅ በሺዎች የሚቆጠር ኪሎ ሜትሮች ርቀት በምትገኝና በታሪካዊ የሮም ከተማ ውስጥ ከፍተኛ የፖለቲካ ማዕበል ያስነሳ ብሎ የገመተ ጥቂት ነበር። ነገር ግን የሰው ልጅ ስቃይ ድንበር የለውምና የጋዛ ሰማይ በጭስ ሲታፈን የጣሊያን መንግስት የህሊና ጥያቄ ከፊቱ ተደቀነ። ለዘመናት የቆየው የዲፕሎማሲ ግንኙነት እና የጦር መሳሪያ ንግድ በአንድ በኩል በየቀኑ የሚረግፍ የንጹሃን ህይወት ደግሞ በሌላ በኩል ደግሞ ሚዛን ላይ ወጡ። በመጨረሻ የጣሊያን ጠቅላይ ሚኒስቴር ጆርጂኒያ ሜሎኒ በታሪክ ማህደር ውስጥ ደምቆ የሚቀመጥና የዓለምን የፖለቲካ አሰላለፍ የሚፈታተን ውሳኔ ያስተላለፉ። ጣሊያን ለእስራኤል የምታደርገውን የጦር መሳሪያ ሽያጭና የመከላከያ ስምምነት ሙሉ በሙሉ አገደች። ይህ ውሳኔ በድንገት የመጣ ሳይሆን በደም በእንባና በከባድ ዲፕሎማሲ ግፊት የበሰለ ነበር። ጦርነቱ በጀመረ በጥቂት ቀናት ውስጥ ጣሊያን ይህንን እርምጃ መውሰዷን ስታስተዋውቅ የዓለም መንግስታት በድንጋጤ ወደ ሮም ተመለከቱ። ምክንያቱም ጣሊያን ለእስራኤል ሶስተኛ ግዛት የጦር መሳሪያ አቅራቢ በመሆኗ ይህ እርምጃ በጦር ግንባር ላይ የሚኖረው ተጽዕኖ ቀላል አይደለም። ከጥቅምት 7 ጀምሮ በመካከለኛው ምስራቅ የተቀሰቀሰው የአስከፊ ጦርነት የቀሰቀሰው ሰብአዊ ቀውስ የጣሊያንን ህዝብ ስሜት ክፉኛ ነክቶታል። የጣሊያን አብዮት በተቃውሞ ሰልፈኞች ተሞልቶ ወጣቶች፣ የሰብአዊ መብት ተሟጋቾችና ፖለቲከኞች በእኛ ግብር በሚገዛ ጥይት ህፃናት አያልቁም የሚል መፈክር ማስተጋባት ጀመሩ። የጣሊያን ተቃዋሚ ፓርቲ መሪ የሆኑት ኤሊ ሸሌን በመንግስት ላይ ያደረሱት ጫና ከፍተኛ ነበረ። ሸሌን በፓርላማ ፊት ቆመው በጋዛ እየታየ ያለው እልቂት በጣሊያን መሳሪያ መታገዝ የለበትም ሲሉ በቁጭት ተናገሩ። ይህ ንግግር በጣሊያን የፖለቲካ መድረክ ላይ እንደ ሰደድ እሳት ተሰራጨ። ሜሎኒ ብትሆንም የጣሊያን ህግና የዓለም አቀፍ የሞራል ግዴታን ችላ ማለት አልቻለችም። የጣሊያን ህግ ቁጥር 185 በግልጽ እንደሚናገረው ማንኛውም የጦር መሳሪያ ሽያጭ በጦርነት ውስጥ ላሉና የሰብአዊ መብት ረገጣ ለሚፈጽሙ ሀገራት እንዳይደረግ ይከለክላል። ይህ ህግ ለዓመታት በአቧራ ተሸፍኖ ቢቆይም የጋዛ ጦርነት ግን ህጉን ከመቃብር አውጥቶ የመንግስትን እጅ እንዲሰብር አድርጎታል። ጣሊያንና እስራኤል ያላቸው የጥቅም ትስስር በጣም ጥልቅ ነው። የጣሊያኑ ግዙፍ ኩባንያ ሊዮናርዶ ለእስራኤል አየር ኃይል የሚያገለግሉ የልምምድ አውሮፕላኖችና የተለያዩ የቴክኖሎጂ ውጤቶች ሲያቀርብ ቆይቷል። ነገር ግን ጦርነቱ መልክ እየቀየረና የሲቪሎች ሞት ቁጥር እያሻቀበ ሲመጣ ጣሊያን ይበቃል ለማለት ተገደደች። ይህ ውሳኔ በኢኮኖሚ ረገድ ለጣሊያን ኪሳራ ቢሆንም በፖለቲካና በሰብአዊ ረገድ ግን ትልቅ ድል ተደርጎ ተቆጥሯል። በሜዲተራኒያ ባህር ማዶ የሚታየው የህንፃዎች መፍረስ እና የሆስፒታሎች መውደም በጣሊያን ቴሌቪዥን መስኮቶች ሲተላለፍ የጣሊያን ህዝብ መንግስት በጥርጣሬ ማየት ጀመረ። ለምን የጣሊያን ሄሊኮፕተሮችና ክፍሎች በዚህ ጦርነት ውስጥ ተሳታፊ ይሆናሉ የሚለው ጥያቄ በየቤቱና በየካፌው መነጋገሪያ ሆኑ። የጣሊያን ውሳኔ በሌሎች የአውሮፓ ሀገራት ላይም ከፍተኛ ጫና ፈጥሯል። ስፔንና ቤልጂየም ቀደም ብለው መሰል እርምጃዎች መውሰዳቸው ቢታወስም የጣሊያን ውሳኔ ግን ክብደት የተለየ ነው። ምክንያቱም ጣሊያን የባህል የጦር መሳሪያ አቅርቦ ባለፈ በቴክኖሎጂ ሽግግርና በጋራ ወታደራዊ ልምምዶች ከእስራኤል ጋር የጠበቀ ትስስር ነበራት። ይህ ትስስር ማቋረጥ ማለት ለእስራኤል መከላከያ መዋቅር ትልቅ ክፍተት መፍጠር ነው። በተለይም የዓለም አቀፍ ፍርድ ቤት እስራኤል በጋዛ የዘር ማጥፋት ወንጀል እንዳትፈጽም ጥንቃቄ እንድታደርግ ባዘዘበት ወቅት ጣሊያን ይህንን ውሳኔ ማስተላለፍ ለፍርድ ቤቱ ትዕዛዝ ክብር መስጠቷን ያሳያል። በዚህ ታሪክ ውስጥ ትልቅ ገጸ ባህሪ የጋዛ ህዝብ ነው። በየቀኑ የሚፈነዱ ቦምቦች፣ የምግብና የመድኃኒት እጥረት እንዲሁም መጠለያ የሌላቸው በሺዎች የሚቆጠሩ ሰዎች ስቃይ የዓለምን ህሊና እየፈተነ ነው። ጣሊያን ይህንን ስቃይ ለማቆም በቀጥታ ጦርነት ውስጥ ባትገባም የሞት መሳሪያዎች አላቀብልም በማለት ብቻ ትልቅ የሞራል የበላይነት ተቀናጅታለች። የጣሊያኑ የውጭ ጉዳይ ሚኒስቴር አንቶኒዮ ታጃሪ እንዳሉት ጣሊያን ለሰላም የምትቆም አገር እንጂ ለጦርነት ማገዶ የምታቀብል አይደለችም። ይህ ንግግር የጣሊያንን አዲሱን የውጭ ጉዳይ ፖሊሲ አቅጣጫ ቁልጭ አድርጎ ያሳያል። ይሁን እንጂ ይህ ውሳኔ ያለምንም ተቃውሞ አላለፈም። በእስራኤል በኩል ትልቅ ቅሬታ ተፈጠረ። እስራኤል ራሷን ከመጠበቅ መብቷ ጋር በተያያዘ የጣሊያንን ድጋፍ ትፈልግ ነበር። ነገር ግን የጣሊያን መንግስት የራሱ የመከላከያ መብት ሲቪሎች የመጨፍጨፍ መብት አይሰጥም የሚል ጠንካራ አቋም ያዘ። በሮምና በቴልአቪቭ መካከል ያለው ዲፕሎማሲ ግንኙነት እስከዛሬ ታይቶ በማይታወቅ ሁኔታ ቀዝቅዟል። የጣሊያን ኩባንያዎች ቢሆኑም የተፈጠረውን ስምምነቶች ሲሰረዙ ትልቅ የፋይናንስ ስጋት ውስጥ ወደቁ። ነገር ግን
የሰው ልጅ ሕይወት ከገንዘብ በላይ መሆኑን ለማሳየት ጣሊያን ዋጋ ለመክፈል ወስናለች። ይህ ታሪክ በጣሊያን ብቻ የሚያበቃ አይደለም። በመላው አውሮፓ የሚገኙ የሰብአዊ መብት ተሟጋቾች የጣሊያን አርያን እንዲከተሉ መንግስቶቻቸው እየተማጸኑ ይገኛሉ። በለንደን በፓሪስና በበርሊን አደባባዮች ላይ የጣሊያን ውሳኔ እንደ ትልቅ ስኬት እየተጠቀሰ ይገኛል። ጦርነቱ በጋዛ ምድር ላይ የሚደርሰውን ጥፋት በቃላት ለመግለጽ የሚከብድ ነው። ትምህርት ቤቶች፣ አብያተ ክርስቲያናትና መስጊዶች ወደ አመድነት ተቀይረዋል። ሕፃናት ወላጆች አጥተው በሚያለቅሱበት፣ እናቶች ልጆቻቸውን በባዶ እጃቸው በሚቀብሩበት በዚህ ጨለማ ወቅት ጣሊያን የወሰደችው እርምጃ እንደ ትልቅ የብርሃን ጭላንጭል ትታያለች። የጣሊያን መንግስት ይህን ውሳኔ ሲያስተላልፍ የገጠመው የፖለቲካ ጫና ቀላል አልነበረም። በፓርላማ ውስጥ በሚደረገው ክርክሮች ላይ የጦር መሳሪያ ሽያጭ የሚደገፉ ወገኖች ኢኮኖሚያቸው ይጎዳል፣ ስራ አጥነት ይፈጠራል በሚል መከራከሪያ ቢደረግም በሰብአዊነት የሚያምኑ ግን የፈጸመው ደም በገንዘብ አይታጠብም በሚል መለኮሳቸው በመጨረሻ የሰው ልጅ ስቃይ አሸነፈ። ይህ ውሳኔ ጣሊያን በዓለም አቀፍ ደረጃ ያላትን ተሰሚነት ከፍ አድርጎታል። በጋዛ ሰማይ ስር ለሚሰቃዩ ሰዎች ግን ይህ ውሳኔ የዛሬ ቦምብ ባያስቆምም ለወደፊት ግን የዓለም ማህበረሰብ ለነሱ መጨነቁን የሚያሳይ ትልቅ ምልክት ነው። ወደ ኋላ መለስ ስንል ጣሊያን ታሪክ ስናይ ሀገሪቱ ከሁለተኛ የዓለም ጦርነት በኋላ ለሰላም ያላትን ቁርጠኝነት ስታሳይ ቆይታለች። በታሪካዊ ስህተቶች ውስጥ ያለፈች ሀገር እንደመሆኗ የጦርነት አስከፊነት በሚገባ ትረዳለች። ስለዚህም ነገ ነው በጋዛ የሚታየው አሳዛኝ ሁኔታ በጣሊያንም ሕሊና ውስጥ ትልቅ ቦታ የያዘ